ጂጂ ይኸውልሽ ከጀመርሽ እስከ መጨረሻው ጀምሪ። ካልሆነ ታሳዝነኛለሽ። የዋ ስለሆነች እንደሌላው ተናጋሪ ምናምን አዝልልሻለሁ ግን እያልሽ የምታሰጪውስ በጎን በኩል ከተሳደብሽ ተሳደቢ፣ ካልተሳደብሽ ፋይልሽን ዝጊ። ለኮፍ አታድርጊ። ፈራ ተባ እያልሽ ነበር ትናንትና እያየሁሽ ነበረ። እኔ አይተሽኛል ጆይን ሳረግ እንደውም በፊት አካውንት ራሱ አይደለም የመጣሁት ብሎኩ ስላነሳሽልኝ በኦሪጂናሉ አካውንት የመጣው ፈራ ተባ እያልሽ ነው ስትናገር የነበረው። እንደው መጠጡ ድፍረት ሰጠሽ እንጂ መናገርም አልፈለግሽም እንደተረዳሁሽ ከሆነ። ግን አትፍሪ። ሰርጀሪ በነገራችን ላይ እግዚአብሔር ያኖራት ያቆያት በጎቿ ስላሏት ነው እንጂ ሰርጀሪ እኮ ወድቃለች። ጌታ ሰርጀሪ በአፏ በምናምን በነገራችን ላይ ሰርጀሪ ያው መንደራይዝ ናት። ስታወራ በጣም መንደራይዝ ናት። እውነት እንነጋገር ከተባለ እንደ ጭንቅላት ያለው ሰው የሰርጀሪ ንግግር አዎ በጣም ነው የሚያስቀው ምናምን ልትሉ ትችላላችሁ። ግን መንደራይዝ ናት። እድሜዋ ከበሰለ በኋላ በ25 ዓመቷ አሜሪካ አገር ገብታ የኢትዮጵያን እነዚህ መንደራይዝ አሮጊቶች እንደዚህ ቁብድር ሲሰበሰቡ ድሮ እንደዚህ ያሉ ወገባቸውን ይዘው የሚሰዳደቡ ስድብ የማያልቅባቸው ሴቶች አሉ አይደል? እንደዛ ነው የምትሳደበው። ሰው በልጅነቱ የሄደ ሰው የአሜሪካ ባህል ስታይል ላይፍ ስታይል ምናምን ነው ኮፒ ሊያደርግ የሚችለው። የድሮ በዚህ ዘመን እንኳን ኢትዮጵያ ላይ እንደ ሰርጀሪ አይነት ሙድ ያለው ሴት የለም እዚህ ሀገር። ጌታ ምስክሬ ሲናገር ሲሳደብ እኔ እንዴት ወሬው ስድቡ ከየት እንደሚመጣላት ፈጣሪ ያውቀው። እና ምን ልላችሁ ፈልጌ እድሜ ከበሰለ በኋላ እድሜ ከጠነከረ በኋላ አጥንት ከጠነከረ በኋላ ከተሰደዳችሁ ያው ናችሁ አይለቃችሁም። እንደሄዳችሁበት ማህበረሰብ ከሰፈርሽ እንደዚህ አይነት ቦታ ላይ ወጥተሽ ከሄድሽ እንደዛው ትቀጥያለሽ። በልጅነትሽ ከሄድሽ ደግሞ ኖ ማሚ ኖ ባቢ ማይ ጉድነስ ጂጂ አጥንት ምናምን አትበይ። እንደሚሸት እናውቃለን። እንዳለ ሰርጀሪ የተነካካችሁ ሰዎች በአጠቃላይ አጥንታችሁ ከባድ ነው እንደሰማነው ከሆነ ስፔሻሊ ደግሞ ከወንድ ጋር ግንኙነት ስታደርጉ ይሸታል ተብለናል። እኔ ወንዶቹ ነግረውኛል። እንግዲህ የቀማመሷችሁ ሰርጀሪ ተሰርታችሁ የቀማመሷችሁ ሰዎች ወይ ጉዳችሁ። እሺ እንቀጥላለን። እኛም ሀገራችን ሰቅለን ነው የምናዳምጠው። ቤተሰበኛውን ይውላችሁ እንዲህ ብላን እየሳቅን ህጻናችንን እያጨስን ዘናፈታ ኬካችንን እየበላን የእነሱን ወሬ እየሰማን እንሸቀላለን። ቀጣይ ስራ መጣ ምናምን ንፍጣ የምን አባሽ ስራ ሸወሪያ በነገራችን ላይ ሰርጀሪ እውነታቸውን ነው። ቫይታሚኖች አሉ ተጠቃሚ። እሺ እንደዚህ አይነት ነገር ስለሚፈጥር ተጠቃሚ። ሞንጃሮ መርፌውም ቢሆን ቫይታሚኖች አሉ። ባለፈው ልትሆንሽ ዶክተር ስትነግረኝ ነበር። ቫይታሚኖቹ አሉ። ለነገሩ ወጥረሽ የምትጫወቹ ጌምሽን ለቫይታሚንም ለምንም ነው። አይበቃሽም፣ ብዙ ነው ብሩ አሉ። እና ቫይታሚኖቹን ተጠቃሚ። እሺ የኔ እናት ወይ መዳሽ ካልሆነ ኤልሻዳይ ለመሆን እኮ ነው እንደዚህ መከራ የተባሉ የተበላ ኤልሻዳይ ስራሽን ይስጥሻ እንጂ። አሁን ደግሞ ሱቅ ልከፍች ነው ከአንድም ሁለትም ምን ሊውጣት ይሆን? አይመዳን ያለም አይንቹ ቤተሰብ የምሬን እኮ ነው። አሁን እንደ ኤልሻዳይ ከአንድም ሁለትም ሱቅ ልከፍት ነው ምን ይውጣት ይሆን? ምን ይውጥሽ ይሆን? አሁን እንደዚህ አይነት ነገር ተፎካከል። ሂውማኔር ጸጉር ምናምን ቪው ምናምን አትፎካከል። እንደዚህ አይነት ነገር ነው መፎካከር። እንግዲህ ብሩንም ጊፍቱንም እያገኘሽው አይደለ? ቼንጅ ዩር ላይፍ ኤቭሪ ዴይ ቼንጅ። ጸጉርሽን ይሄ ሄርሽን ኮፍያሽን አትቀያይሪ። ቼንጅ ዩር ላይፍ እያፈሽ ነው አይደለ? እየበላሽ እንደምትይው ከሆነ ጊፍት የተሰጠኝ ነው እኔ ምናምን አይደለ የምትይው። ህይወትሽን ቼንጅ አድርጊ። በትሽ እንቀጥላለን። ከ20 ዓመት በላይ ሆነሽ አሜሪካ ከሄድሽ እንደ ሰርጀሪ ደደብ ሆነሽ ትኖሪያለሽ። ልክ እንደዚህ ማለት ነው። 32 ዓመቷ ነው። ዛሬም እንግሊዘኛ አትችልም። የት ነው የምትኖረው? እንግሊዘኛ የሚወራበት አገር ላይ አሜሪካ ነው የምትኖረው። ባሏ ምንድነው? ጥቁር ነው። ምንድነው የሚባለው? ጥቁር ምንድነው የሚባለው? እነዚህ ምንድነው የሚባሉት? ጥቁር አሜሪካዊ አይደለም። ባይዘው ጥቁር አሜሪካዊማ ቢሆን በምን እድሏ። ጥቁር አሜሪካዊማ ቢሆን ኑሮ እስካሁን ትችል ነበር። ብቻ ምንድነው የተቀላቀለ እንግሊዘኛ የሚያወራ ነው ሰውየው። የሚል ነው። በ20 ዓመት ባለፈው ብያቸዋለሁ። ከ20 ዓመት በላይ ሆነ አሜሪካ ስለሄደች ወፍ እንግሊዘኛ ያለሽ ሰርጀሪ በ26 ዓመቷ በ27 ዓመቷ ሄደች። 13 ዓመት አሜሪካ ተቀምጣለች። ያው እስካሁን አለች። ጋይስ የድሮ የጥንት የወጨበሬ ሰፈር ያሉ ሴቶችን አነጋገር አክት ነው ያላት። ኤኒዌይስ ጂጂ ተስተካከይ፣ አስተካኪ፣ ስርዓት ይኑርሽ እንዴ! አትፍሪ፣ አትስጊ። በነገራችን ላይ ካላቆምሽ ልጅሽን ሰድብብሻለሁ ብላሻለች። ብላ ማለቷ ራሷ በልጅሽ ሀሳብ መስጠቷ ራሱ ንቀት ነው።
እሷ እናትነትን ስለማታውቀው የእናትነትን ፍቅርም ምንም ስለማታውቀው በእናት ፎር ኤግዛምፕል ልትሰጥ ትችላለች። ልጅ ደግሞ እናት ደግሞ ልጅ ያለው ሰው ደግሞ ስለ ልጁ የሚሰማውን ስሜት ወልዶ ያየው ሰው ብቻ ነው የሚያውቀው። ስለዚህም አይገባትም። ስለዚህ በልጅሽ ልታሸማቀቅሽ አይገባም። በልጅሽ ልታሸማቀቅሽ አይገባም። የኔ እናት ከጀመርሽ በደንብ ጀምሪ። ከሰደብሽ እግርሽን ሰቅለሽ ወደ ላይ ክፍ አድርገሽ ተሳደቢ። የምን ለከፍ ለከፍ ነው። ገና ለገና በጎቿ ይሰድቡኛል ብለሽ ከሆነ ምን ችግር አለው? እንደ ማሚና እንደ እንትና ኮመንትሽን ኦፍ አድርገሽ ጀምሪላታ። ወገብሽን ታጥቀሽ ጂጂ፣ ወገብሽን ታጥቀሽ አርበጅ ብጃት ይዘሽ። አመሰግናለሁ ጂጂ። እንጀምራለን። ሰርጀሪዬ አንድ ጥያቄ ልጠይቅሽ። ይሄ የሚያስጠላው ባልሽ ማለት የሚያስጠላው ባልሽ አማርኛ የማይችለው ባልሽ አማርኛ የሚሰማው ያው ብሄር ለመሳደብ ስድቦችን ነው የሚሰማው አማርኛው። ባለ ትዳር ሴቱ ነሽ፣ ላይቭ ላይ ቁጭ ብለሽ እንደዚህ የምትይው የባለ ትዳር ወንዶችን እቃ ለማቆም ነው። ሰክረሽ ጡትሽን እንደዚህ ተመስገን የሰርጀሪ ጡት ተከፈተ እኮ ጋይስ። አይ ይሄ ሰርጀሪ ጡትሽን እንደዚህ ከፍተሽ የመጣሽው አግብተሽ ከወንድ ጋር እየኖርሽ ሚዲያ ላይ ላሉት ባለትዳር ወንዶች ስሜት ማርኪያ ለመሆን ነው አይደለም? እውነታው እኮ ሀቂቃው ይሄ ነው። ማውራት ካለብን አንድ ባለትዳር ሴት ከወንድ እቅፍ ስር የምታድር ሴት፣ ወንድ አግብታ ከወንድ ጋር የምትተዳደር ሴት ጡቷን በልቅጣ ፖፖ ያው ስራዋ ነው ምናምን ያው በት የምትልበት ስለሆነ ይመቻት። ሄለንም ባላላት ቤት ተሰኪበት። አጠር ያለ መልስ እንዳንቺ ቁጭ ብዬ ሶሻል ሚዲያ ላይ ቁጭ ቂጤን ዳቦዬን እያሞኩኝ ቡና በጣን በዳቦዬ በምናምን እያስገባ ቁጭ ብዬ ስለፈልፍ አልገኝም። ከጣት ላጥ ቃላት ተናግሬ ወደ ጊሜ ነው የምሄደው። እድሜ ልክሽን አስጮሻለሁ ብዬሻለሁ። እድሜ ልክሽን በህይወትሽ መዝገብ አትረሽኝም። ዛሬም ነገም ስለኔ ነው የምታወራው። እናንተ ብስ ምን ዋን ነካዋት? ዛሬም ስለኔ ነው የምታወራው። እንዴ ወንድ ቤቷ ወንድ አለ ነይ ተሰኪበት ካለ ምን ነው ዘገየሽ? አንቺ ትወጃለሽ መቼስ የወንድ ፋብሪካ የወንድ ማጅራም መቼ ነሽ? ዝዬኔ ፍቅር በጣም ወንድ ቤቴ መኖሩን ለህዝብ ማሳወቅ ከምትፈልጊ ነይ ተሰክተሽበት አሳያቸው ለህዝቡ። ወንድ እንዳለ ተሰኪበት ወይ ነይም የሆነ ወይ ይሸከምሽ። ምን አርጊ ነው ጋይስ የምትለኝ? ወንድ አለ ቤቷ። እኔ ቤት 5 ወንድ ቤት የሚኖር 6ኛ ወንድ ከሶሻል ሚዲያ አላጣም እንዴ። ያልተዳርኩትን የ9 ዓመት ባላላት አሉ። ይሁንሽ ይሁን። ለኔ ያለው ድል ለኔ ያለው ጎረምሳ ወደ እናንተ ከመጣ ይሁንላችሁ ብዬ ተውኳቸው። አሁን እቤቷ ወንድ አለ አጋድማ አስተኝታ ነኝ አርኔ ግቢ አራገብኩ በያ ነያ ውሃ ቀባይ ነሽ ነይ ጨገራ በጣሪ እንዴ። ቤቷ ስትገባ አንድ ወንድ አለ አቅፋው ልቀፋው ይኑር። 2ኛ ካማረኝ ደርባለሁ አልኩሽ እኮ። 3ኛ መያዝ ካማረኝ 3ኛ ሚስቶኝ ይገባለሁ አልኩሽ። ማን አባሽ ነሽ አንቺ ስለኔ ህይወት የምትናገር እንዴ? ባላለ ብዬ ኑራ በአንድ መቆጠብ አልፈልጉም ካልኩኝ በ6 ገባበታለሁ። ምን አባሽ አገባሽ? ቅማንጅራ ባላላት እያልሽ ራሱ እኔን ጊፍት አታሳጭኝም። ትሙት ባሌ ሰፖርት የሚያደርገኝ ቢሆን እናቴ ትሙት እኔ ሚዲያ ላይ አታዩኝ። ባሌ ሰፖርት የሚያደርገኝ ሴት እኔ እንደምፈልገው ባሌ የሚያደርግልኝ የሚሰጠኝ ቤቴን የምፈልገውን የሚሞላልኝ ምን አባቴ ልሰራ ሚዲያ ላይ እመጣለሁ? ሲጀመር እኔ አንደኛ ነገር ብር የለመድኩ ልጅ ነኝ። ሁለተኛ ነገር ስራ የለመድኩ ልጅ ነኝ። ገብቷችኋል? ቤት ውስጥ ቁጭ ብዬ ያለ ስራ ከልጅነት ጀምሮ ታውቁኛላችሁ፣ ስራ ስሰራ ከልጅነት ጀምሮ። ስለዚህ አሁን ላይ ቁጭ ብዬ ብር የወንድ ብር ሳይሆን ሰርቼ ብር ማግኘት የለመድኩ ልጅ ስለሆንኩኝ ተረድታችሁ የነገርኳችሁ ከኤክሴ ጋር ተቀምጬ እኮ ስራ እየሰራሁ እኮ አካውንቴ ላይ ብር መግባት አለበት በወር፣ ካለበለዚያ ያመኛል። ስለዚህ ስራ መስራት የለመድኩ ልጅ ስለሆንኩ ከወንድ መቀበል ልጅ ስላልሆንኩኝ አሁን ላይ ደግሞ እንደምታዩኝ ልጅ አሳዳጊ ስለሆንኩኝ ቁጭ ብዬ ዩቲዩቤን እሰራለሁ። ግን ደግሞ ዩቲዩቤን እንዳልሰራ ሚስቴ አንቺ ዩቲዩብ አይገባሽም ሚስቴ እኔ የምሰጥሽ ብርና እኔ የማደርግልሽ ነገር አንቺን አዘባል ነው ያኖርሻል ብሎ ቢያኖረኝ ነው ዘና አርጎ ጸዳ አርጎ ቢያኖረኝ ነው እግዚአብሔር ምስክሬ ነው። ላይቭ ስትሪመር ወይም ደግሞ ላይቭ ላይ ቪዲዮ ሰሪ ሳልሆን
ኮመንት ሰጪ ልሆን እችላለሁ፣ በኮመንት ምዝናና ሴት ልሆን እችላለሁ፣ ወይ ቲክቶክ ላይ ገብቼ ቪዲዮ ስዝናና ኢንጆይ ሳደርግ ቫኬሽን ስወጣ ልለቅላችሁ እችላለሁ እንጂ ከደሃው ከሀብታሙም ጋር እኩል አልታገልም ነበር የሀገሬ ልጆች። ያ እናቴ ትሙት እንዴ እግዚአብሔር ነው ወይ ሀብታሙኝ የእናንተ በኮመንት እናንተና ምንድነው በእናንተ ቪዲዮ ምዝናና ሴት ልሆን እችላለሁ እንጂ አላረገውም። ማን እኛ ይዘንበት ወልደንበት ልጅ እያሳደግንበት ውሻ እያሳደግንበት አይደለም፣ ሙንጃሮ መርፌ የተወጋንበት አይደለም፣ ቂጣችንን እንዲህ ያልንበት አይደለም፣ የሰውን ትዳር ቤት እያመዝን አይደለም። እኛማ ሚዲያ ላይ እንዲህ ብለው ብትሉ ልጅ የሰው ልጅ እያሳደግንበት ልጅ የሚባለውን ነገር በሀገራችን እየኖርንበት ቀብረር ብለን ጸዳ ብለን እየኖርንበት 24 ሰዓት መተን ሚዲያ ላይ እያልንበት አይደለም። ልዩነት እሱ ነው። ገብቶሻል? ይሰማሻል? ተሰብስበው ስለሰደቡኝ አዎ አለብኝ ፒሲኦኤስ መውለድ አልችልም። የምትናደዱት እልህ አለ። እንደዛ ስል እሷ ተቀምጣ ከጓደኛዋ ጋር መውለድ አትችልም እኮ ፒሲኦኤስ አለባት ብላ ያለችኝ ሰው ናት። ሴት ብትሆንማ ኖሮ እኔን በብልግና በስድቤ ታሸማቀቀኝ እንጂ በማህፀን የመጣ መውለድ አትችልም ብላ አትናገረኝም ነበር። ያ ነው ሴትነት። የትኛው ነው ሴት? ዝም ስላለ ነው እንዴ አንድ ሰው ሴትነት? አንዱን ለማሞገስ እኮ አንዱን መጣል አይጠበቅባችሁም። እውነት የሴትነት ስሜት ከተሰማችሁ ሁለት ሴት እኩል ማስኬድ ይቻላል። ባለጌም ብትሆን መጥፎ እኩል ማስኬድ ትችላላችሁ። ያ ነው ሴትነት፣ ለሴት መቆም ማለት 4 ነጥብ። እና እዛ ራስሽን አሁን ጥሩ ደጋፊ ያለሽ ጥሩ ተመልካች አለሽ፣ ዝም አልልሽ። ኦኬ ፊቴ ጋይስ ፒምፕል ፓች ነው ያደረኩትኝ። እንትን ቡጉር ወጦብኝ እዚህ ጋር ይሁት ላይታይም ለእናንተ የታቻል። ቀይ ቡጉር ወጦብኝ ፓች ነበር አነሳሁት። ኦኬ እና ያንን ነው ምልሽ። አያገባኝም። በፋሲካም በእኔ እንደኔ በሴትነት የተጠቃ የለም። አንቺ እኮ ማናት ማህፀንሽ የተላ የገማ ምን እያሉ የሚሰድቡኝን ስደግፍ የነበርሽ ጂጂክ ያስተሳደብ ቤት አረጋዋይንን እያበላሽ ነው። እድሜ ለሊያሽው ትበል። አንድ ነገር ልንገራችሁ፣ መልካም ነገርን ኮፒ ሲደረግ ደስ ይለኛል፣ አልከፋበትም። በመጀመሪያ ደረጃ እኔ በጣም ደስ ይለኛል እንደዚህ አይነት ነገር፣ ጥሩ ነገሮችን ኮፒ ሲደረግ። ሰርጀሪ ሲጀምር የሰዎችን ነገር ኮፒ በማድረግ ኢንተርናሽናል ናት። ምክንያቱም ይሄ ሰልፍ ኮንፊደንስ የራስ ማንነት ራሷን ያበለጸገችበት ነገር የለም። የሰዎችን ነገር በማድረግ ምናምን በእርግጥ ይሄ ያደረገችው ነገር ደስ የሚል ነገር ስለሆነ ዋይ ምናምን አይደለም፣ ቀጥይበት ነው የምለው። ምክንያቱም ጥሩ ነገር ነው ያደረገችው። ግን ይሄንን የሚያስተማርኳት እኔ ሊያ ነኝ፣ እነ ገርዳሚት እነ በጎቹ ይሄንን የሚያስተማርኳት እኔ ነኝ። የዛሬ ኬኳ ከ1 ዓመቷ ጀምሮ እስከ 2 ዓመቷ እንዲሁም ቲክታክ ላይ ብር ሳገኝ ሩጬ እርዳታ ወይ መቅዶኒያ ወይ ደግሞ ስለ እናት ህፃናት ማሳደጊያ ነው ልደቴን የልጄን ልደት ማከብረው ማሳለፈው እና ያንን ደግሞ ሁሌ ሚዲያ ላይ ያሳያለሁ። እስኪ ውዶቼ ይቅርታሽ፣ እስኪ ቀጣጠል ጊዜ የለኝም ሰዓት የለኝም። እሺ ኦቴ ሰላም ጤና ይስጥልኝ። ወይ ዘንድሮ ኮፒ እና ኮፒዎች እንዳይመጡ ደግሞ እና ኮፒ ባህላችን ወጋችን ኮፒ ተደረግን። ውይ ካፍዬበታለሁ ቤቱ ላይ ውዶቼ፣ አትጨናነቁ። ጠያቄ የለኝም ውዶቼ። ምን ነው ፍቅሬ በጣም ሳምሽኝ። ጌምሽ እንዴት ነው? ደርሷል? መሳማ በዛይ ዝምዬ ነው ውድ ደረሰ። ይድረስ የታባቱ የስንት ውስጥ ደርሶ የለ ወይ አምላክ እስራኤል። እሺ እጅ እንዳይቃጠል ለምንድን ነው የማይጨሰው ውዶቼ? ጤና ይስጥልኝ። አምላክ በቀኝ ነው በግራ የሚቀመጠው ቡና? እኔ ግራኝ ነኝ ጋይዝ። በግራ ነው በቀኝ ቡና የሚቀዳው? እኛ አምላክ ወይ ጀበናዬን እንዳላሰናብተው። ዌል ጀበናዬን ይዤው ልምጣ። መርቂን ገና መች። በጣም ጎበዝ ስለምላችሁ ውጣ ሁና
ለቃሌ ሶሪ ሾርት ሸርሙጣ ማለት በአቋራጭ ሽርሙጥናን ወደዚህ በኢንተርኔት የጀመረች ሴቱና በሞንጃሮና በመቆራረጥ ሰውነቷን አስቀንሳ መጣ። እኔ ወልጄበት ነው ቦርጭ ያስኩት። እኔ ወልጄበት ነው እንጂ እኔ ሞንጃሮ መርፌም ሳልወጋ ሂጂ አይጂ ላይ ግቢ ከአለባበስ እስከ ሰውነት ገብተሽ ታያለሽ። ልጅ በጣም የሚገርመኝ ነገር እናትነትን የወለዱ ሴቶችን ላይክ እንደዚህ በሰውነት እኔ ሲጀመር ሊያ ነኝ እንኳን አይደለም አንድ የኢንተርኔት ጋለሞታ ማንም ምን ሊያሸማቀቅ አይችልም። ሲጀመር እውነታውን ስነግራችሁ ግን እናትነትን ቦርጭሽ ወደዚህ ባቂጥሽ ምናምን እኔ ሰውነቴን ላሻፍድበት አይደለም ሚዲያ ላይ የምመጣው። ሚዲያ ላይ የምመጣው ሰውነቴን ላሻፍድበት አይደለም፣ ላወራ ልነጋገር ልጫወትበት ነው። ምክንያቱም የኢንተርኔት ሸርሙጣ አይደለሁም።